የተመዘገቡ ውጤቶችን አስመልክቶ ማብራሪያ ሊሰጡን የፖለቲካ ሳይንስ ምሁር የሆኑት አቶ ሰለሞን ተፈራ እዚህ ስቱዲዮ ተገኝተዋል። እንኳን ደህና መጡ። ከንጠብቃችሁ የለውጡ ገፊ ምክንያቶች ምን ነበሩ? በአጠቃላይስ በፖለቲካው ዘርፍ የተመዘገቡ ውጤቶችን እንዴት ቃኟቸው? ያው እንደምታውቀው ኢትዮጵያ በጣም ብዙ ዘርፍ ችግር ያለባት ሀገር ናት። በተለይ ከሀገር መንግስት ግንባታ ጋር ከታሪክ ጋር ተያይዞ በብዙ ችግሮች እንዳለ ይታወቃል። ከዚህ ጋር ተያይዞ በ1983 የኢህአዴግ መንግስት ተከበዛ ህገ መንግስት አወጣ። ያው ህገ መንግስት በግልጽ እንደተቀመጠው የተለያዩ መብቶች ይሰጣሉና ከዚህ ጋር ተያይዞ ግን የነበረው ስርዓት በተለይ ኢፍትሐዊ የፖለቲካ ውክልና፣ ኢፍትሐዊ ኢኮኖሚ ተጠቃሚነት እና ዘርፈ ብዙ የሰብአዊ መብት ጥሰቶች እና የተለያዩ እንትሮች ፋክተሮች አንድ ላይ ተደምረው የዚህ ለውጡ መንግስት እንዲመጣና ዜጎች አደባባይ ወጥተው የራሳቸውን መብት የዲሞክራሲያዊ መብት የሰብአዊ መብት እና የፖለቲካ ውክልና ነፃነት ለማግኘት ከፍተኛ ሁኔታ የታገሉበት ሂደት ነበርና እነዚህ ፋክተሮች አንድ ላይ ተደምረው የለውጡ መንግስት እንዲመጣ ራሱ ሚና ተጫወተበት ሂደት አለ ማለት ነው። ይሄ ነው እንደምንችለው ሌላው ባለፉት አመታት ሌላው ስኬት የዲፕሎማሲ ስኬት ነው። እነዚህን የዲፕሎማሲ ስኬቶች በሙያዊ እይታ እንዴት ይገልጿቸዋል? እንደምታውቀው በመጋቢት 24 ጀምሮ የተለያዩ ስኬቶች የተገኙበት እነዚህ ፖለቲካ ድሎች የተገኙበት ሂደት አለ። ከዛ ውስጥ ደግሞ የዲፕሎማሲ ዘርፍ የተገኙበት በጣም ከፍተኛ ሁኔታ ተብሎ ሊወሰድ የሚችል በተለይ የለውጡ መንግስት በኋላ ወይም ደግሞ መጋቢት 24 ጀምሮ 2010 ጀምሮ በተለይ የዲፕሎማሲ ኢትዮጵያ ዲፕሎማሲ የዜጋ ተኮር የኢትዮጵያ ብሔራዊ ጥቅም ለማስከበር ሰፊ ጥረት የተደረገበትና በተለይ ዜጎች በኖሩበት ወይም ደግሞ በሰሩበት ራሳቸው ሰብአዊ መብት ተከብሮ ስራ የሚሰሩበትና በሀገር ውስጥ ደግሞ እኩል ተሳትፎ የሚደረግበት የተፈጠረበት ሂደት አለና ከዚህ ጋር ተያይዞ በተለይ በውጭ ጉዳይ ፖሊሲ ኢትዮጵያ እንደምታውቀው በጎረቤት ሀገሮች ላይ ቅድሚያ የሚሰጥበት ሂደት ነውና በተለይ ከጎረቤት ሀገሮች ጋር የሰላም ፒስ ኪፒንግ የራሱን ሚና የምትጫወትበት እንደነበረ ይታወቃል። ሌላ ከምንም በላይ ግን የኢትዮጵያ በተለይ ባለፉት ከ30 ዓመታት በፊት 30 ዓመታት የባህር በር ጉዳይ የኢትዮጵያን እንደ እነዚህ ጥያቄዎች ማንሳት የወንጀል ጉዳይ ሆኖ ሲታሰብ ነበርና ነገር ግን የኢትዮጵያ የባህር በር ጉዳይ የህልውና ጉዳይ ጥያቄ መሆኑን ከተገነዘበ በኋላ የለውጡ መንግስት ኢትዮጵያ ባህር በር ማግኘት እንዳለበት አክሰሱን ማግኘት እንዳለበት በአጽንኦት ሰጥቶ የዓለም አቀፍ ማህበረሰብም ይህን ተቀባይነት አግኝቶ ኢቭን የኢትዮጵያ ጥያቄ ሌጂቲሜት መሆኑ እንደሆነ ያስገነዘቡበት የተፈጠረበት ሂደት ነው አለና ስለዚህ በአጠቃላይ ባለፉት 7 ዓመታት በዲሞክራሲ ዘርፍ የተሰሩ ስራዎች በጣም ከፍተኛ ተብሎ ሊወሰድ ይችላል። ከዚህ ጋር ተጨማሪ በተለይ የፖለቲካ ዘርፍ ከመጋቢት 24 ጀምሮ አዲስ የፖለቲካ ባህል የተለመደበት ይሄ ማለት ምንድነው? በተለይ የአካታችነት ሲሆን ደግሞ ፖለቲካል ኢንክሉሲቪቲ በከፍተኛ ተጨመረበት ሂደት ነበርና ይሄ ማለት ምንድነው? በተለይ በፌደራል ህገ መንግስት ውስጥ በ1995 የተደረገ ህገ መንግስት ውስጥ እያንዳንዱ ብሔር ራሱ የማስተዳደር መብት እንዳለ የማለት ክልሎች ራሳቸውን ሰልፍሩን የሚባል እንትን አለ። ነገር ግን ይሄ በተቃራኒ የተገፋበት ሂደት ነበርና ቀደም እንዳነሳው የገፊ ምክንያት ተብሎ አንዱ የተወሰነ ቁልፍ ጉዳይ የአግላይ ፖለቲካ ስርዓት ለውጥ እንዲመጣ ያደረገበት ሂደት አለና ይሄ ማለት ለምሳሌ እንደምታውቁት ባለፉት 30 ዓመታት የመመረጥና የመመረጥ መብት ያላቸው የተወሰኑ በተለይ አራቱ ብሔራዊ ፓርቲ ተብሎ የተሰየሙ ፓርቲዎች ነበሩ። ይሄ ማለት ምንድነው? አምስቱም ለምሳሌ እንደ ሶማሌ እንደ አፋር ክልሎች የመመረጥ ብቻ ሳይሆን የመመረጥ ብቻ ሳይሆን የመመረጥ መብት እንደሌላቸው የተገፉበት ከህገ መንግስት ተቃራኒ የሆኑ ነገሮች እንዳለ ይታወቃል። ሌላ በተለይ የኢትዮጵያ ፖለቲካ ታሪክ ውስጥ ባለፉት 7 ዓመታት የተመዘገቡ አዲስ የፖለቲካ ስርዓት አንዱና ቁልፉ ነገር ምንድነው? የወል ትርክት የተፈጠረበት። ይሄ ማለት ምንድነው? ያንዳንዱ ያለው ጥያቄዎች ለምሳሌ ኢትዮጵያ ውስጥ ብዙ ጥያቄዎች እንዳለ ይታወቃል። የፖለቲካ ጥያቄ አለ፣ የኢኮኖሚ ጥያቄ አለ፣ የማውራት ጥያቄ አለ፣ የህግ ጉዳይ አለ። እነዚህ ጥያቄዎች ግን መፈታት እንዳለበት በንግግር እንደሆነና ሁለተኛ ደግሞ በዚህ በሀገር መንግስት ግንባታ ጋር ውስጥ የተሰሩ ስህተቶች መዳኘት ያለበት በትራንዚሽናል ጀስቲስ ብቻ እንደሆነ እና በፍጹም በኢትዮጵያ ታሪክ ውስጥ ያልተለመዱ ባህሎች በሀሳብ ልዕልና ብቻ ሀገሪቱ ማስቀጠል እንዳለበት በዛ መሻር እንዳለበት በተለይ የመደመር እሳቤ ሙሉ በሙሉ ተከባይ ተደረገበት ተብሎ ሊወሰድ ይችላል። ለዚህ ማሳያ ደግሞ ምንድነው? በተለይ መደመር እሳቤ እንደምታውቀው
በመረት በቅርታና በአንድነት የሚሰብክ ጽንሰ ሐሳብ ነው። እንደምታውቁት ከዚህ በፊት ኢትዮጵያ ብዙ ችግሮቿን ለመፍታት የምትጠቀመው የዓለም ከውጪ የተቀዳው ርዕዮተ ዓለም ወይም ደግሞ ፍልስፍና ነበረ። ነገር ግን አሁን በመደመር እሳቤ ኢትዮጵያ በጣም ብዙ ሰርቭ እንዳላት ወይም ደግሞ ሶሻል ካፒታል እንዳላት ይታወቃል። እነዚህ ያለን ችግሮች የፖለቲካ ጥያቄ፣ የኢኮኖሚ ጥያቄ፣ የማህበራዊ ጥያቄ በዚህ ብቻ መፈታት እንዳለበት እና ዘላቂ መፍትሄ ለማስገኘት የሚችል የመደመር እሳቤ እንደሆነና በመጋቢት 24 ለዛ መሰረት ድንጋይ ጣለበት ተብሎ ሊወሰድ ይችላል።